ጤና ይስጥልኝ። ግብፃዊው መሐመድ ሳላ ከሊቨርፑል ጋር ሲዝኑ ሲጠናቀቅ እንደሚለያይ እንግዲህ ተገልጿል። እንግዲህ ይሄ ታላቅ ግብፃዊ ተጫዋች ከሮማ 2017 ላይ ነበር ወደ ሊቨርፑል የመጣው። በየርገን ክሎፕ ጥያቄ አልነበረም የመጣው። ምክንያቱም በጊዜው እንደምናስታውሰው የርገን ክሎፕ ጁሊያን ብራንድትን ነበር የቦሩሲያ ዶርትሙንዱን ብራንድትን ነበር የፈለጉት ማለት ነው። ነገር ግን የክለቡ የዴታ ዲፓርትመንት ነው የሳላ ወደ ክለቡ እንዲመጣ ሰጀስት አድርጎ ክሎፕም ተስማምተው ወደ ክለቡ የመጣው ማለት ነው። ከዛ በኋላ እንግዲህ 9 ሲዝኖችን አሳልፈዋል። የሊቨርፑል ከምንጊዜም ታላላቅ ተጫዋቾች ውስጥ አንዱ መሆን ችሏል። ከፕሪሚየር ሊግም ታላላቅ ተጫዋቾች ውስጥ አንደኛው ነው፣ ጥያቄ የለውም። ፕሪሚየር ሊግ ከተጫወቱ ደግሞ ምናልባት የምንጊዜ ምርጡ አፍሪካዊ ተጫዋች ነው ማለት የሚቻል ይመስለኛል። ጊዜው ለሚፈልገው ሞር ኦፍ ኤፊሽንሲ ማለት ነው፣ ሞር ስታት ቤዝድ ለሆነው እግር ኳስ ማለት ነው በጣም በልክ የተሰፋ የሚመስል አይነት ተጫዋች ሆኖ ነው የምናገኘው። የቁጥሮቹ እጅግ በጣም አስደናቂ ናቸው ማለት ነው። አንድ የተመለከትኩት ቁጥር በጣም የገረመኝ ማለት ነው የእሱን ሲዝኑ ሲጠናቀቅ ክለቡ እንደሚለቅ ከተደመጠ በኋላ ማለት ነው። እንግዲህ ቀድሜ እንዳልኩት 2017 ላይ ነበር ወደ ሊቨርፑል የመጣው መሐመድ ሳላ። ሊቨርፑል ከዛ ጊዜ ጀምሮ 335 የሊግ ጨዋታዎችን አድርጓል ማለት ነው። ከነዚህ 335 የሊግ ጨዋታዎች ውስጥ ሳላ ያልተገኘው አቬሌብል ያልነበረው 25 ጨዋታዎች ብቻ ነው። ከነዚህ 25 ጨዋታዎች ደግሞ 19ኙን ያልተሰለፈበት ምክንያት ወደ አፍሪካ ዋንጫ በመሄዱ ምክንያት ነው። ስለዚህ በጉዳት ምክንያት ማለት ነው፣ በጉዳት ምክንያት ለሊቨርፑል በዚህ 9 ዓመታት ውስጥ ማለት ነው ከ335 የሊግ ጨዋታዎች ያልተሰለፈው በ6 አጋጣሚ ብቻ ነው። ይሄ እጅግ በጣም አስደናቂ የሆነ የሳላን ፊትነስ ሪከርድ የሚነግረን ነው ማለት ነውና እጅግ በጣም የሚደንቅ ነው ራሱን የሚጠብቅበት መንገድ ማለት ነው። አንድ ተጫዋች ታላቅ ለመሆን አንደኛው ነገር የአቬሌቢሊቲ ጉዳይ ነው ማለት ነው። ሳላ በዚህ ደረጃ ለክለቡ አቬሌብል ነበረ ማለት ነውና ከዛ በኋላ ነው እንግዲህ በእግር ኳስ ህይወቱም አስደናቂውን ታላቁን ጊዜ ማሳለፍ የሚቻለው ብዙ ጨዋታዎችን ብዙ ደቂቃዎችን ማድረግ የቻለው ማለት ነው። በነገራችን ላይ 24 ዓመቱ መሐመድ ሳላ ሲሞላው ማለት ነው ገና ወደ ሊቨርፑል ከመምጣቱ በፊት ጣሊያን በነበረበት ጊዜ ማለት ነው ያደረገው የደቂቃዎች የጨዋታ ደቂቃዎች ብዛት ወደ 14089 ደቂቃዎች ነበር መሐመድ ሳላ አድርጎ የነበረው ማለት ነው። 24 አሁን 33 ዓመቱ ነው። ወደ ሊቨርፑል ወደ 25 ዓመቱ አካባቢ ይመስለኛል የመጣው። ከዛ ጊዜ ጀምሮ ደግሞ አሁን እስካለው ድረስ ከዛ በፊት ካደረገው እጥፍ የሚሆኑ ደቂቃዎችን መጫወት ችሏል ማለት ነውና የሚገርም አቬሌቢሊቲ ነው የተመለከትነው በአመታት ውስጥ ማለት ነው። በተወሰነ መልክ እንደ ዘግየት ብሎ ታላቅ የሆነ አይነት ተጫዋች እንደ ሌት ብሉመር አድርገን ልንወስደው እንችላለን። ለክሎፕ በልክ የተሰፋ አይነት ተጫዋች ነው ማለት ይቻላል። እጅግ በጣም የሚደንቅ ቁጥር ነበር የክሎፕ ሊቨርፑል እንደምናስታውሰው 9 ቁጥር በወረቀት ፍሪሚኒዮ ቢሆንም የቡድኑ ግን ግብ የሚፈልገው ከኢንሳይድ ፎርዋርዶቹ ነበር ከሳዲዮ ማኔና ከመሐመድ ሳላ። በተለይ ደግሞ መሐመድ ሳላ ይሄን በአስደናቂ ኮንሲስተንሲ ዴሊቨር ሲያደርግ ነበር ማለት ነው። ሳላን እንደ መስመር አጥቂ መውሰድ አስቸጋሪ ይመስለኛል። እንደ መስመር አጥቂ እንደ ዊንገር አድርገን ወይ እንደ ተሽላይን ዊንገር አድርገን አንወስደው። መስመር ላይ ነው ኦፍ ኮርስ የሚነሳው፣ ነገር ግን ወደ ውስጥ ሰብሮ ይገባል። በአብዛኛው በክሎፕ ጊዜ ደግሞ ኦቨርላፕ የሚያደርግ ፉልባክም ስለነበረው እንደ ትሬንት አይነት ተጫዋች ሰብሮ ወደ ውስጥ እንዲገባ አስችሎታል ማለት ነው። በአብዛኛው ኦፕሬት የሚያደርገው በሱ በኩል ወይም ደግሞ በተጋጣሚ ቡድን በግራ ፉልባኩና ወደ ግራ ባለው ሴንተር ባኩ መሃል በሚገኘው ስፔስ ላይ ነው በአብዛኛው ኦፕሬት የሚያደርገው ማለት ነው። ሞሮፍ በቀኝ ሃፍ ስፔሱ አካባቢ ማለት ነው። ሞሮፍ እንደ ኢንሳይድ ፎርዋርድ ወይም ደግሞ እንደ ዋይድ ስትራይከር አድርገን መውሰድ ያለብን ይመስለኛል። እንደ የመስመር አጥቂ ሳይሆን ወይ ደግሞ የመስመር ተጫዋች ሳይሆን እንደ ደንበኛ 9 ቁጥር ነበር ግብ ኤክስፔክት ሲደረግበት የነበረው ማለት ነው። ግቦች ሊቨርፑል የበለጠ ከመስመር ከኢንሳይድ ፎርዋርዶቹ ስለነበር ሲያገኝ የነበረው፣ ፊርሚኖ ደግሞ የበለጠ ድሮፕ ስለሚያደርግ ሞሮፍ የ10 ቁጥር አይነት ሚና እንደ ፕሮቫይደር ሆኖ ነበር ሲያገለግል የነበረው። በዛ ምክንያት ራስ ወዳድነት ይስተዋል ነበር። አንድ 9 ቁጥር ተጫዋች በተወሰነ መልክ ራስ ወዳድ መሆን አለበት ተብሎ ይገለጻል በተለምዶ አይደለም። መሐመድ ሳላም የመሐመድ ሳላን ራስ ወዳድነት አንደኛው ሲወቀስ የነበረበት ነገር ከዚህ በፊት በራስ ወዳድነት ስለነበረ ማለት ነው። እኔ አንደርስታንድ ማድረገው በዛ ነው። 9 ቁጥር ሳይሆን የ9 ቁጥርን ኃላፊነት የሚወጣ ተጫዋች ስለነበረ በተወሰነ መልክ ራስ ወዳድ መሆኑ አይ ቲንክ የሚጠበቅ ይመስለኛል ማለት ነው። ያም በመሆኑ ዴሊቨር ሲያደርግ ነበር ማለት ነው እና እጅግ በጣም የሚደንቅ ቁጥር ነው ማለት ነው። እንዲህ ስታዩት እንደ መስመር አጥቂዎች በተለምዶ መስመር አጥቂዎች ኳስ ብዙ የሚፈልጉ በጣም ጨዋታ ላይ ኢንቮልቭ ማድረግ የሚፈልጉ የሃይ ቮሊዩም ተጫዋቾች ናቸው የመስመር አጥቂዎች ማለት ነው። የበለጠ የፕሌይ ሜኪንግ አይነት ጨዋታ እንደ ዋይድ ፕሌይ ሜከር አይነት ባህሪ ያላቸው አሉ፣ እንደ ኤደን ሃዛርድ አይነት ተጫዋች ማለት ነው። ኤደን ሃዛርድ የበለጠ ጨዋታ ላይ ኢንቮልቭ ማድረግ የሚወድ አይነት ተጫዋች ነው።
ጨዋታውን ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ በደንብ ጨዋታው ላይ ሲሳተፍ ኳስ በደንብ ሲነካ ጨዋታውን በደንብ ራን ሲያደርግ የምንመለከተው አይነት ተጫዋች ነው ማለት ነው። ሳላ ግን ደግሞ የተለየ ተጫዋች ነው ማለት ነው። የሎ ተች ወይም ዝቅተኛ ኳሶችን የሚነካ አይነት ተጫዋች ነው ማለት ነው። ሶ የበለጠ ከኤፊሽንሲ ጋር የሚገናኝ ተጫዋች ነው ማለት ነው። ዝቅተኛ ኳሶችን የሚነካ አይነት ተጫዋች ነው ስንል በአብዛኛው ያው ጨዋታን ዲክቴት ለማድረግ ቀድሜ እንደጠቀስኩት እንደ ኤደን ሃዛርድ አይነት ተጫዋች ድሮፕ ማድረግ የማይጠበቅበት ተጫዋች ነው ማለት ነው። ኮንሲስተንትሊ ደግሞ ኳሶችን ተሸክሞ ረጃጅም ርቀቶችን እንዲሄድ የሚጠበቅበት ተጫዋች አይደለም። በአብዛኛው ኳሶችን የሚነካው ደግሞ አደገኛ ቦታዎች ላይ ነው ማለት ነው። ሶ አደገኛ ቦታ ላይ አገኘ ማለት በተወሰኑ እንግዲህ ኮምቢኔሽን አጫዋቶች የግብ ዕድሎችን መፍጠር ወይም ደግሞ በአብዛኛው ግቦች ማስቆጠር ነበር የሚጠበቅበት ማለት ነው በተጫዋቹ ማለት ነው። ሶ ሞመንቶች ላይ ነው በአብዛኛው ኢንፍሉዌንስ ጌሞችን የሚያደርገው በተወሰኑ ሞመንቶች ነው እንጂ ሙሉ 90 ደቂቃ ሙሉ ኢንቮልቭ ሲያደርግ አንመለከተውም። አንድ ብዙ ጊዜ የሚጠቀሳል አይደል መሐመድ ሳላ አርሴን ቬንገርን በጥሩ ተጫዋችና በታላቅ ተጫዋች መካከል ያለው ልዩነት ምንድነው ብዬ ጠይቄ ብሎ አንድ ኢንተርቪው የሰጠው ማለት ነውና አርሴን ቬንገር ታላቅ ተጫዋች ማለት ጨዋታው ላይ በማንኛውም መልኩ ፐርፎርም ቢያደርግ ደካማም ቢሆን ፐርፎርማንሱ ጨዋታው ላይ ፎከስ አድርጎ የሚቆይ ተጫዋች ነው የሚል አይነት ምክር ሰጥተውኛል ብሎ ተናግሮ ነበር። ያ ነው ታላቅ ተጫዋች ማለት ነው። መሐመድ ሳላ ለጨዋታው በደንብ የሚመጥን አይነት ምክር ይመስለኛል ወይ ደግሞ መልስ ይመስለኛል አርሴን ቬንገር ለመሐመድ ሳላ የሰጡት። ምክንያቱም መሐመድ ሳላም ቀድሜ እንደጠቀስኩት ብዙ ኳሶችን የሚነካ አይነት ተጫዋች ባለመሆኑ ምክንያት ይሄን ስል በነገራችን ላይ እንደ ከመስመር አጥቂዎች አንፃር ማለት ነው መስመር ላይ ከሚጫወቱ ተጫዋቾች አንፃር ብዙ ኳስ የሚነካ ተጫዋች አይደለም ማለት ነው። ሞሮፍ እንዴት ብለን መግለጽ እንችላለን? ለምሳሌ ኤርሊንግ ሃላንድ 9 ቁጥር ነው ደንበኛ ትራዲሽናል 9 ቁጥር ነው ብሎ መናገር ይቻላል። ከ9 ቁጥሮች ደግሞ የበለጠ ጥቂት ኳሶችን የሚነካ ሰው በዛ ምክንያት ወዲያው ወይም ግብ ሙከራ ወይም ሹቶችን ማለት ነው ወዲያው ግብ ማስቆጠር አይነት ነው። ከዛ በኋላ 2023/24 ላይ ለዞም የአትሌቲኮ አናሊስት ማለት ነው ጆን መኬንዚ አንድ ያወጣው ቁጥር ነበረ በጣም ኢንተረስቲንግ ቁጥር ማስታወሰው ኤርሊንግ ሃላንድ ከሌሎች የፕሪሚየር ሊጉ ፊት መስመር አጥቂዎች 9 ቁጥሮች አንፃር 2 ኳሶችን የቱ ተች ማለት ነው ኳስን ነክተው ማለት ነው ወደ ሙከራ የሚለውጡበትን የሰከንድ ቁጥር ሲታይ ማለት ነው ኤርሊንግ ሃላንድ በጥቂት ሰከንድ ውስጥ ነው ያን ሲያደርግ የነበረው በ2 ተች ወደ ሙከራ አጋጣሚውን መቀየር ማለት ነው ወደ 0.7 ሰከንድ ውስጥ በ2 ንክኪ ኳሱን ወደ ሹት ወደ ሙከራ ይለውጥ ነበር ማለት ነው። ሌሎች የፊት መስመር አጥቂዎች ከዛ የበለጠ ኳስ 2 ኳስ ኢቭን ቢነኩም ግን ጊዜ ይወስዱ ነበር ማለት ነው ወደ ሙከራ ኳሱን ለመቀየር። ጥቂት ኳሶችን የሚፈልግ ነው ያው በባህሪው ብዙ ጊዜም ተመልክተናል። ኤርሊንግ ሃላንድ ጥቂት ኳሶችን የሚነካ አይነት ተጫዋች ነው። ነገር ግን ያው ኤፊሺየንሲው በጣም አስደናቂ ነው። ያው ግቦች ሲያስቆጥር ነው የሱን ኢምፓክት የምንመለከተው እንጂ ግብ ላይ ካላየነው ቅርብ ጊዜ እንደተመለከትነው በቃ ጨዋታ ላይ ያን ያህል ተጽዕኖ ሲፈጥር አንመለከተው ማለት ነው። ሃላንድን የመስመር አጥቂ ሆኖ ብናየው ኤርሊንግ ሃላንድ የመስመር አጥቂ ሆኖ ብናየው ባህሪው የመሐመድ ሳላ ነው ብዬ መናገር እችላለሁ። ምክንያቱም ከመስመር አጥቂዎች ሴንትራሊ 9 ቁጥር ከሚጫወቱ እንደ ሃላንድ ጥቂት ኳስ ነው እንደሚነካው ከሌሎች አንዳንድ 9 ቁጥሮች ሃሪ ኬን የበለጠ ጨዋታ ላይ ኢንቮልቭ የሚያደርግ ነው በጣም ድሮፕ የሚያደርግ ነው ከሴንተር ባክ ኳስ ተቀብሎ አስደናቂ የሆነ የመሃል ሜዳ አይነት ተጫዋች ፓሲንግ ሬንጅ ያለው ተጫዋች በመሆኑ ድንቅ ፓሶችን የሚሰጥ ተጫዋች ነው። ጥሩ ሊንክ አፕ ፕሌየር ነው። ሶ በደንብ ኢንቮልቭ ያደርጋል ጨዋታ ላይ ማለት ነው። ግን እሱ እንደመኛ 9 ቁጥር ነው ሜይ ቢ እንደ 9 ተኩል እናየው እንችላለን ማለት ነው። ሃላንድ ግን እንደዛ አይነት አይደለም ማለት ነው። ግብ ነው ዴሊቨር የሚያደርገው ሃሪ ኬን ብዙ ግቦችን ያስቆጥራል ግን ጨዋታ ላይ አት ዘ ሴም ታይም ኢንቮልቭ እያደረገ ማለት ነው። ሃላንድ ግን ኳሱን ወደ ግብ መቀየር ነው እንግዲህ ዋናው ኃላፊነቱ በዛ መልክ ነው ስራው። መሐመድ ሳላን ከተመለከተ ሞሮ ከኤፊሽንሲ ጋር ነው የምናገናኘው ወይ ከጎል ሙከራ ጋር ወይ ግቦች ከማስቆጠር ጋር ወይ ደግሞ ከለውድን አጋሮች ወይ የግብ ዕድሎችን ከመፍጠር ጋር ማለት ነው። ሶ መስመር ላይ ከሚጫወቱ ተጫዋቾች ጥቂት ኳስ የሚነካ የሆነ ሃላንድ ወደ መስመር አጥቂነት ቢቀየር አይነት የምንለው ታይፕ ነው ብዬ አስባለሁ የመሐመድ ሳላን የእግር ኳስ የአጫዋቱ ሁኔታ ማለት ነውና በጣም አስደናቂ ነው። ኳሶችን ሲያገኝ በአብዛኛው ወደ ሹት ሙከራዎች ወይ ደግሞ ሰብሮ ወደ ውስጥ ገብቶ አንዳንድ ወይ ኮምቢኔሽን ጨዋታዎች ነው አንድ ሁለቶችን ለመጫወት የሚሞክር ለካውንተር አታኮች በጣም የሚመች አይነት ተጫዋች ነው ማለት ነው። የበለጠ ለትራንዚሽን በሚመች ተጫዋች ነው። በጣም ፈጣን እንደመሆኑ ማለት ነው ስፔሶችን ሲያገኝ አንድ ስፔስ በጥሩ ሁኔታ ኤክስፕሎይት የሚያደርግ አይነት ተጫዋች ነው እንጂ የበለጠ ሞር ኦፍ ዲክቴት የሚያደርግ አይነት ተጫዋች አይደለም ማለት ነውና የመጨረሻ አክሽኑን ለመፈጸም አይነት የሚመች አይነት ተጫዋች ነው ማለት ነውና ግቦችን ለማስቆጠር ይችላል የመጨረሻ ኳስ ለመስጠት ሊሆን ይችላል ወይ ደግሞ የሆነ ኪለር የሆነ ሩጫዎችን ለማድረግ ሊሆን ይችላል ወይ ደግሞ የሽግግር አደጋዎችን ለመፍጠር የሚመች አይነት ተጫዋች ነው ማለት ነውና ሜቢ ጥሩ ባልሆነበት ጊዜ አሁን በዚህ ሲዝን ጥሩ አይደለም መሐመድ ሳላም ጥያቄ የለውም ግቦችም አለማስቆጠሩ ነው አንደኛው ጥሩ አለመሆኑን በደንብ ኖቲስ እንድናደርገው የሚያደርገን ማለት ነውና በቀደመውም ጊዜ ያው ግቦች ላይ በደንብ ኢንቮልቭ ስለሚያደርግ ግቦች በደንብ ስለሚያስቆጥር መሐመድ ሳላ
ስኮር ሺቶች ላይ ስለምንመለከተው ማለት ነው አስደናቂነቱን እየጠቀስን ነው የምንመለከተው ማለት ነው። ግን በማያስቆጥርበት ጊዜ በጣም ኢንቮልቭ የሚያደርግ አይነት ተጫዋች ባለመሆኑ ምክንያት ሌሎች የመስመር አጥቂዎች ግብ ሳያስቆጥሩ ጨዋታ ላይ ተጽዕኖ ፈጥረው በሚወጡት መልክ ተጽዕኖ ፈጥሮ የሚወጣ አይነት ተጫዋች አይደለም። ነገር ግን አቅሙን በአግባቡ የተጠቀመ ነው። ሜቢ ለክሎፕ በደንብ ተመችቶ የተሰራ አይነት ተጫዋች ሆኖ ነው በአመታት ውስጥ እየተመለከተ ነው ማለት ነውና አሁን ደግሞ ፕሪሚየር ሊጉ የበለጠ ያው ኦፍ ኮርስ ሲጀመር ፊዚካል ሊግ ነው እንደሚታወቀው ሞር ኢንቴንስ ነው ማለት ነው። አሁን ደግሞ አንድ ለአንድ ፍልሚያዎች በደንብ የሚበዙበት ሆኗል ማለት ነው። ሶ እንደዚህ አይነት ጨዋታ ላይ የበለጠ አሁን እድሜው ወደ 33 ነው። ሌስ ኢንቴንስ የሆነ ሌስ ፊዚካል የሆነ ሊግ ላይ ቢሄድ የበለጠ ሌላ ጥሩ የሆነ የተወሰኑ ዓመታትን ሊያሳልፍ የሚችልበት ፊዚካል ፊትነስ ላይ ነው የሚገኘው ብዬ አስባለሁ እና መሄዱ አይ ቲንክ ጥሩ ሰዓት ይመስለኛል ማለት ነው። ስፔሻሊ አሁን በዚህ ሲዝን እየሳለፈ ካለበት ጊዜም አንፃር በዚህ ሲዝንም ከተነሱት የተወሰኑ ውዝግቦችም አንፃር አነስሎት ከክለቡ ጋር ቆዩም አልቆዩም አይ ቲንክ ተገቢ ውሳኔ ይመስለኛል ከክለቡ ጋር ለመለያየት የወሰነበት ጊዜ ማለት ነው። አሁን ሳላ ሲወጣ ምን አይነት ተጫዋች እዛ ቦታ ላይ ነው ሊቨርፑል ሊያስፈርም የሚችለው ከሚለው አንፃር ደግሞ ጥቂት ነጥቦችን ለማንሳት ማለት ነው። ኦፍ ኮርስ ያው በዛ ቦታ ላይ የሚጫወቱ አስደናቂ ተጫዋቾችን ልንጠቅስ እንችላለን። ማይክል ኦሊሴ ያው ለምሳሌ ባየር ሙኒኩን መጥቀስ እንችላለን። ተመልሶ ፕሪሚየር ሊግ ላይ መጫወት ለትልቅ ቡድን ሊፈልግ እንደሚችል መናገር ይቻላል። አሁን ላይ ሙኒክ ተጫዋቹን ይለቀዋል የሚለው ጥያቄ ውስጥ የሚገባ ቢሆንም ማለት ነው። እሱ ብቻ ሳይሆን ሊቨርፑልም ኦሊሴን ግድ ላስፈርም ቢል ወጪው ወይም ደግሞ ተጫዋቹን ለማስፈረም የሚከፍለው ገንዘብ ከፍተኛ መሆኑ አይቀርም። ባለፈው ክረምት ላይ ደግሞ ሊቨርፑል እንዳወጣው ወጪ አንፃር ሌላ ትልቅ ወጪ ፊት መስመር ላይ ለሚጫወት አይነት ተጫዋች የማጥቃት ባህሪ ላለው ተጫዋች ያወጣል ብሎ ለማሰብ ለኔ የሚያስቸግረኝ ይመስለኛል። ፕላስ ሊቨርፑል ብዙ መሙላት ያለበት ቀዳዳዎች አሉ ማለት ነው። ቡድኑ በዚህ ሲዝን በጣም አስቸጋሪ ጊዜ እያሳለፈ እንደሆነ የሚታወቅ ነው። ስለዚህ የበለጠ ለባላንስ የሚጠቅም አይነት ዝውውሮች ሊያደርግ ይችላል ብዬ አስባለሁ። ሴንተር ባክ ላይ 6 ቁጥር ቦታ ላይ አይነት ተጫዋቾችን ሊያስፈርም የሚችል ይመስለኛል ማለት ነው። እዛ ላይ ወጪዎች ስለሚኖሩበት መቢ ሳላ ቦታ ላይ ጥሩ ለቡድኑ አጫወት የተወሰነ ኮንትሪቢዩት ሊያደርግ የሚችል አይነት ተጫዋችን ላይ ፎከስ ሊያደርጉ ይችላሉ ብዬ አስባለሁ። ፕላስ ደግሞ የሳላ አይነት ታይፕም መሆን አይጠበቅበትም። እንግዲህ የሳላ አይነት ታይፕ ማግኘት ይቻላል፣ እሱ አንዱ ጥያቄ ሆኖ ነገር ግን አሁን ቡድኑ ደግሞ የሚፈልገው እንደዚህ አይነት ተጫዋች ነው ብዬ አላስብም። ምክንያቱም ቀድሜ እንደጠቀስኩት ሳላ የበለጠ የዋይድ አታከር የዋይድ ስትራይከር አይነት ባህሪ ያለው አይነት ተጫዋች ነው። የበለጠ ደንበኛ 9 ቁጥር ሳይሆን የ9 ቁጥርን ሚና ሲጫወት የነበረ አይነት ተጫዋች ነው። አሁን ግን ሊቨርፑል ከአንድም ሁለት 9 ቁጥሮች አሉት። ስለዚህ ግቦችን አሁን የሚፈልገው ቡድኑ ሴንትራሊ ካሉት 9 ቁጥሮች ነው ማለት ነው። መስመር ላይ አሁን ሳላ ቦታ ላይ ሊጫወት የሚችለው ተጫዋች የበለጠ ከፊኒሸር ከመሆን ይልቅ ሞሮፍ እንደ ፕሮቫይደር መሆን የሚችል አይነት ተጫዋች 1v1 ጥሩ ማሸነፍ የሚችል አይነት ተጫዋች ነው መሆን አለበት ብዬ ማስበው። በዛ ቦታ ላይ ሳላን የሚመስል ሳይሆን አሁን ቡድኑ የሚፈልገው አይነት ተጫዋች ነው ማስፈረም ያለበት ብዬ አስባለሁ። ኦፍ ኮርስ ኦሊሴያን ማድረግ ይችላል። በጣም አስደናቂ ፕሌይሜከር ነው። ከመስመር ተነስቶ ድንቅ ፕሌይሜከርነቱ በደንብ አስመስክሯል ፕሪሚየር ሊግ ላይ እያለ ማለት ነው። ከዛም በተጨማሪ ወደ ውስጥ ሰብሮ በመግባት ደግሞ ድንቅ ግቦችን የሚያስቆጥር አይነት ተጫዋች ነው። ግን ቀጥሜ እንደጠቀስኩት ያው ተጫዋቹን ለማስፈረም ዋጋው የሚቀመስ ስለማይሆን ማለት ነው ሌሎች ተጫዋቾችን ፕላስ ደግሞ በጣም አነስ ባለ ገንዘብ ለማስፈረም ሊፈልግ ይችላል ብዬ አስባለሁ። እኔ አሁን አንዱ ሳስበው አንደኛው ሜቢ ተጫዋች ሊሆን የሚችለው ማለት ነው በዝቅተኛ ዋጋ ሊያስፈርሙ የሚችሉት እንደ መሐመድ ኩዱስ አይነት ተጫዋች ይመስላል። መሐመድ ኩዱስ ያው አንደኛ ስፐርስ በጣም ከባድ ጊዜ እያሳለፈ ነው። ኦፍ ኮርስ ኩዱስ ጥሩ ነበር የጀመረው ከስፐርስ ጋር፣ ነገር ግን በኋላ ላይ ቡድኑም ተደከመ። ኩዱስም ከጉዳት ጋር በተገናኘ ተቸግሮ ነበር። ነገር ግን ይሄን ሲዝን ትተነው ከዚህ ሲዝን በፊት የነበረውን ኩዱስ ካየነው ትልቅ ቡድኖች የሚፈልጉት አይነት ተጫዋች ነው። 1v1 በጣም አስደናቂ ተጫዋች ነው። አሁን የሚፈልገው ያ ፊዚካሊቲ በጣም ያለው ተጫዋች ነው። በጣም ስትሮንግ ነው ማለት ነው። ቦዲ በተለይ አፐር ቦዲ ስትሬንግዙ በጣም አስደናቂ አይነት ተጫዋች ነው ማለት ነው። ጥሩ ፕሮቫይደር መሆን የሚችል አይነት ተጫዋች ነው ለ9 ቁጥሮቹ ማለት ነው። በአነስተኛ ያን ያህል ከፍተኛ ባልሆነ ገንዘብ በተለይ ደግሞ ስፐርስ እንደተፈራው የሚወርድበት እድል ካለ ማለት ነው በዝቅተኛ ገንዘብ የማግኘት እድል ይኖረዋል ብዬ አስባለሁ ሊቨርፑል ይሄን ተጫዋች ማለት ነው። ያው ሳላን ሙሉ ለሙሉ በሳላም ሚናም ባይሆን በጣም ለዛ ቦታ ተገቢው ተጫዋች እሱ ነው እያልኩ አይደለም። ነገር ግን ብዙ ወጪ ሳይወጣ ግን ጥሩ ሊባል የሚችል ተጫዋች ማግኘት የሚቻል ይመስለኛል በመሐመድ ኩዱስ ስር። ያው ጉዳቶች በተወሰነ መልክ ያስቸግሩታል። አቬይላቢሊቲ ጉዳይ ትንሽ አጠያቂ ሊሆን ይችላል። ግን ኩዱስ እንደ አንድ አማራጭ ነው የመለከተዋለሁ ማለት ነው። አሁን ቀድሜ ከጠቀስኩት ነገሮች አንፃር ቡድኑ ከሚፈልገው ነገር አንፃር አንድ፣ ሁለተኛ ደግሞ ከተጫዋቹን ለማስፈረም መክፈል ካለበት ነገሮች አንፃር ማለት ነውና እሱን እንደ ሀሳብ አነሳለሁ ማለት ነው ይህን ተጫዋች። በተረፈ ግን ያው አስደናቂ ነው። ሁሉንም ዋንጫዎች ከሊቨርፑል ጋር ማሳካት ችሏል። እንግሊዝ ላይ ሊያሳካቸው የሚችላቸው ዋንጫዎች 2 ጊዜ ፕሪሚየር ሊግን ማሸነፍ ችሏል። ሻምፒዮንስ ሊግን ማሸነፍ ችሏል ማለት ነው። የክለቦች ዓለም ዋንጫንም አሸናፊ መሆን ችሏል። ሁሉንም አይነት ልንል የምንችለው ዋንጫዎች አሸንፏል። ኮከብ ተጫዋች አይ ቲንክ በ4 ሲዝኖች ኮከብ ግብ አግቢ መሆን ችሏል ማለት ነው። በ4 የተለያዩ ሲዝኖች ማለት ነው። ኮከብ ተጫዋችም
መሆን ችሏል ማለት ነውና ምናልባት በግልም በቡድንም ሊያሳካቸው የሚችላቸውን ነገሮች ሙሉ ለሙሉ ከሊቨርፑል ጋር ማሳካት ችሏል ማለት ነው። በነገራችን ቅድም የጠቀስኩት የ24 ዓመቱ ሲሞላው ሳላ ወደ 14089 የሚሆኑ ደቂቃዎችን ነው የተጫወተው ብያለሁ። ከዛ በኋላ ወደ ሊቨርፑል ከመጣ በኋላ ማለት ነው እንግዲህ ሊቨርፑል የመጣው አይ ቲንክ ወደ 25 ዓመቱ ይመስለኛል እዛ አካባቢ ነውና ከዛ በኋላ አሁን 33 ዓመቱ ነው። ከዛ በፊት ያደረገው 14089 የሚሆኑ የሱን እጥፍ ነው እንግዲህ ደቂቃዎች ወደ ሊቨርፑል ከመጣ በኋላ የተጫወተው። ቀድሜ እንደጠቀስኩት አስደናቂ የሆነ አቬይላቢሊቲ ነበረው ማለት ነው። በኋላ እንደ ሌት ብሉመር በተወሰነ መልክ ነው የምንመለከተው ያልኩበት ምክንያቱም ሌሎች ተጫዋቾች ነው ከዚህ አንጻር ብንመለከት ማለት ነው። አሁን ለምሳሌ ኔይማርን ብንመለከት ኔይማር 24 ዓመቱ ሲሞላ ማለት ነው ወደ 36000 የሚሆኑ ደቂቃዎችን ተጫውቷል ማለት ነው። 36000 እጅግ በጣም አስደናቂ ነው 24 ዓመቱ ሲሞላው ማለት ነው። ያው ለዛም ነው ቶሎ ጉዳቶች በኋላ ላይ የተቸገረው። በነገራችን ላይ ኔይማር ብዙ ትላልቅ ጨዋታዎችን በተሸክሞ የወጣበት እድሜ በታዳጊነቱ ስለነበር ገና 17 ዓመቱ ያለ ነው እንግዲህ ሳንቶስም የመጀመሪያ ጀማሪ ተጫዋች የነበረው ማለት ነው። 17 18 በነበረበት ጊዜ ብዙ ጨዋታዎችን ያደርግ ስለነበረ ማለት ነው። አሁን ኤደን ሃዛርድም ከተመለከትነው 24 ዓመቱ ልክ ሲሞላው ወደ 26649 ደቂቃዎችን አድርጓል ማለት ነው። ሃዛርድም በኋላ ላይ የተጎዳው ብዙ ጨዋታዎችን ገና በታዳጊነቱ አድርገው ስለነበር ነው ማለት ነው። ሳላ በኋላ ላይ ነው እንግዲህ የበለጠ ብዙ ጨዋታዎችን ማድረግ የጀመረው የበለጠ ራሱንም ጠብቆ ብዙ ጊዜ እንዲገኝ ጨዋታዎች ላይ መሆን ችሏል ማለት ነው። አት ሴም ታይም ደግሞ በጣም በአስደናቂ ሁኔታ ዴሊቨር ማድረግ ችሏል ማለት ነው። ይህ አስደናቂ እንግዲህ አፍሪካዊ ነው እንግዲህ ከ9 ዓመት በኋላ ማለት ነው ከሊቨርፑል ጋር እንደሚለያይ የተገለጸው። ምን ሀሳብ አላችሁ? እስኪ በተለይ ሊቨርፑል ደጋፊዎች ስለ ሳላ ያላችሁ ምን አይነት ተጫዋች እዛ ቦታ ላይ ቢመጣ ትመርጣላችሁ? ሜይ ቢ የምታነሱት ተጫዋች ካለ እዛ ቦታ ላይ መጥቀስ ትችላላችሁ። ሳላስ ከፕሪሚየር ሊግ ታላላቅ ተጫዋቾች አንጻር የት ቦታ ታስቀምጡታላችሁ? ከሊቨርፑልስ በተመሳሳይ ሁኔታ የአፍሪካ ዋንጫ ለማሸነፉ በተወሰነ መልክ የእግር ኳስ ሕይወቱ ላይ የመጉደል አይነት ስሜት ሊኖር ይችላል ብዬ አስባለሁ። አንድ የቀረችው ዋንጫ ሊያሳካው የሚችለው ከብሔራዊ ቡድኑ ጋር የአፍሪካ ዋንጫ ነው። ያው ከብሔራዊ ቡድን ጋር በተገናኘ የአፍሪካ ዋንጫ ባለማሳካቱ አለ ግብጾች እንደ ምንጊዜም ምርጡ ግብጻዊ አድርገው አይወስዱትም ማለት ነው። እንደ አቡትሬክ አይነት ተጫዋችን ተከታታይ 3 የአፍሪካ ዋንጫ ሲያነሱ ሌላ አስደናቂ የነበረው ተጫዋች ማለት ነው። እንደሱ አይነት ተጫዋችን ከፍ ያደርጉታል ከመሐመድ ሳላ አንጻር። ዋናው ምክንያት የአፍሪካ ዋንጫን ከብሔራዊ ቡድኑ ጋር ለማንሳቱ ነው። እሱ ምናልባት እግር ኳስ ህይወቱን በዛ መልክ ካጠናቀቀ ማለት ነው እንግዲህ ከብሔራዊ ቡድን ራሱን አላገለለም። ሜቢ ከዚህ በኋላ ተሳትፎ ያን ዋንጫ የሚያነሳበት እድል ከሌለ ሜቢ እንደ ጉድለት መቆጠሩ እሱ ነው። ነገር ግን ማሳካት ያለበትን በአስደናቂ ሁኔታ ማሳካት ችሏል ማለት ነው። ቼልሲ መጥቶ በነበረበት ጊዜ ያው ጆዜ ነበሩ አሰልጣኙ፣ እንደምናስታውሰው ጆዜ ነበር አሰልጣኙ ቼልሲ ማለት ነው። በኋላ ላይ ክለቡ ለቆት ነው እንግዲህ ተመልሶ ፕሪሚየር ሊግ ላይ መጥቶ እንግዲህ ፕሪሚየር ሊጉን በማስደናቂ ሁኔታ በተለያዩ ሲዝኖች ኮንሲስተንትሊ አስደናቂ ብቃቱን ማሳየት የቻለው ማለት ነው። እስኪ ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ አመሰግናለሁ። መልካም ጊዜ